አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 5 በዚች ቀን የካህኑ ኬልቅዩ ልጅ ታላቅ ነቢይ ኤርምያስ አረፈ። ይህም እውነተኛ ነቢይ የአሞጽ ልጅ የይሁዳ ንጉሥ ኢሳይያስ በነገሰ በ13ኛው ዓመቱ ማስተማር ጀመረ። ከዚያም በይሁዳ ንጉሥ በኢዮስያስ ልጅ በኢያቄም ዘመን 11ዱ የሴዴቅያስ ዘመነ መንግስቱ እስከሚፈጸም በ15ኛው ወር ኢየሩሳሌም እስከተማረከችበት ጊዜ አስተምር ነበር። ስለ ራሱ እንዲህ ሲል ራሱ ተናገረ። የእግዚአብሔርን ቃል ወደ እኔ መጣ። እግዚአብሔርም እንዲህ አለኝ፣ በእናትህ ማኅፀን ሳልፈጥር ወደድኩ፣ ከእናትህም ማኅፀን ሳትወጣ መረጥኩ፣ ለአሕዛብም መምህር አደረግኩ አለኝ። ይህ ነቢይ የእግዚአብሔርን አምልኮና ሕጉን መተዋቸውን እንዲህ ሲል እስራኤልን ልጆች ገሰጻቸው። ተጠበቁ፣ ንስሐ ግቡ፣ የእግዚአብሔር ቁጣው በላያችሁ እንዳይመጣ። ሁለተኛም እንዲህ ብሎ አስረዳቸው፣ ወደ ፈጣሪያችሁ እግዚአብሔር ካልተመለሳችሁ ያለዚያ የከለዳውያንን ንጉሥ ናቡከደነፆርን በላያችሁ እርሱ ያነሰዋል ይማርካችኋልም። እንደ ቃሉም ሆነ። ሁለተኛም ሕዝቡ ተማርከው 70 ዓመት እንደሚኖሩ ትንቢት ተናገረ። ደግሞ የክብር ባለቤት ኢየሱስ ክርስቶስ ለኩነተ ሥጋ እንደሚመጣና መከራ እንደሚቀበል የአስቆሮቱ ይሁዳ እንደሚሸጠውና 30 ብር እንደሚወስድ ተናገረ። ስለ ብዙ ስራዎችም ተናገረ። አይሁድ ግን ሊገድሉት ወደው ገርፈው አስረው በጉድጓድ ውስጥ አሉት። እግዚአብሔርም አዳነው። እርሱ ግን ስለ እነርሱ ይለምንና ይማልድ ነበረ። እግዚአብሔርም ስለ እርሳቸው ወደ እኔ አትማለድ፣ እነርሱ ከክፋታቸው አይመለሱምና አለው። ናቡከደነፆርም የኢየሩሳሌምን ሕዝብ በማረከ ጊዜ ከእሳቸው ጋር አልማረከውም። ነገር ግን ከምርኮ የቀሩት ወደ ግብፅ አገር ወሰዱት። የግብፅ ሰዎች ሊያጠፏቸው የነበሩ የግብፅ ወንዞች የሚኖሩ አራዊት በእርሱ ጸሎት እግዚአብሔር አጠፋቸው። ከዚያም ወደ ባቢሎን አገር ወሰዱት። በዚያም የእስራኤል ልጆች ከምርኮ እስኪመለሱ ትንቢት እየተናገረ ሕዝቡን ሲያስተምር ኖረ። የትንቢቱ ወራት በተፈጸመ ጊዜ አይሁድ በደንጋዮች ወገሩት። ነፍሱንም በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በነቢዩ ጸሎት ይማረን፣ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 6 በዚች ቀን ከግብፅ ደቡብ ዳፍራ ከሚባል ሀገር የከበረ አባ ይስሐቅ ምስክር ሆኖ አረፈ። ዘአቅረብኩ ማኅሌተ ዘኪርየ አእላፈ ለተጸምዱከ ዘልፈ ለለነብብ ተወከፍ ዘኔቴ መጽሐፈ እንተ ረሴከ እግዚኦ ጸዲቀ ምሕረቱ ኮፈ እምለአብኡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤሳቲ መካን እስከ ረጌሌ ቆኖስ ሕፃን ለጻፎ በክርታስ ወለዘ አጻፎ እንዘ ይደርስ ወለዘ አንብቦ ለስተረጎመ ለሰሐዲስ ወለሰማ ቃሎ በዘነፍስ ጸሎተሙ ማርያም አርቂተ ኩሉ እምባ ስውረ ይማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ይጠብቀን። በረከታቸውም ከእኛ ጋር ትኑር። ኦ አምላክነ በከንቱ አምሳነ ወለዘ